ለ68 ዓመት ከነበረበት እስልምና የተመለሱት አባት ግብፅን አስደንግጠዋል። I saw him. I saw Jesus. Allah, Jesus, forgive me, please. I am sorry. የፊታችን ሮብ በገና ዕለት ይበላል ወይስ አይበላም? ኢየሱስ ክርስቶስ ረቡዕ ወይም ዓርብ ልደቱ ቢከበር ረቡዕና ዓርብ ስጋ ይበላል አይበላም? አቤት ሰላም ጤና ይስጥልን። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዝት ይበል። ዛሬም እንግዲህ እናንተን ያስተምራል ይመክራል ብያሰብኩትን ይመክራችኋል ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ወደ እናንተ ለማምጣት ወደድኩኝ። ስለዚህ መረጃው ጉልበት እንዲኖረው ላይክ በማድረግ ሼር በማድረግ ልታዳርሱ እየሻትን በቀጥታ ወደ ቪዲዮቹ እናመራለን። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። ሰላም ጤና ይስጥልን። እንግዲህ በቀጥታ ወደ መረጃዎቻችን እናመራለን። የአስገራሚ መረጃዎችን ነው በነገራችን ላይ ዛሬ እየመጣሁት። ያው እንግዲህ እንደምናስታውሰው ገና እየቀረበ ነው። ያው ሁላችንም ገና ሲቀርብ እንግዲህ የክርስቶስ ልደት ነው። ገና ነው የሚባለው ነገራችን ላይ የክርስቶስ መወለድ ቀን ነው። ታኅሳስ 28 ታኅሳስ 29 ሁላችንም እንደምናውቀው በየአራት ዓመት አንድ በዘመነ ዮሐንስ ይቀያየራል። ታዲያ በዓለ ክብሩ ሐሴት የምንመላበት ዓለም ከሞት ለመበጀት ለመዳን የመጀመሪያውን ምዕራፍ የጀመረበት ነው። ጽንሰቱን ቅዱስ ገብርኤል ለእመቤታችን ካበሰረበት ጊዜ ጀምሮ 9 ወራት ከ5 ቀናት ተቆጥረው እነሆ በኤፍራታ ሰማነው በዱር ውስጥም አገኘነው ተብሎ በቅዱስ ሉቃስና በቅዱስ ማቴዎስ ወንጌል ላይ የተጠቀሰው የክርስቶስ የመወለዱ ታሪክ የሚነገርበት እነሆ ሕፃን ተወልዶላችኋል፣ ወንድ ልጅም ተሰጥቷችኋል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይባላል ተብሎ ይጠራል በማለት አስቀድሞ ወንጌላውያኑ የጠቀሱትን ታሪክ የምናወሳበት ክርስቶስ ተወልዷል፣ በእውነት ተወልዷል እያልን የምንዘምርበት ወቅት ነው ገና። በዚህ ቀን አሁን የዋለበት ሮብ ነው። ሮብ እንደምናስታውሰው ነገረ ድህነት ብለን የምናስብበት፣ ጾመ ድህነት ብለን የምናስብበት ነው። ሮብና ዓርብ የክርስቶስ ምክረ አይሁድ ሮብ፣ ስቅለተ ክርስቶስ ዓርብ ነው። በዚህም እኛ ኦርቶዶክሳውያን ከበዓለ ሃምሳ ቀን ውጪ ባሉት ሙሉ ቀናት የክርስቶስን ጾም እንጾማለን። ሁለቱን ዕለታት ማለት ነው ከሳምንት ውስጥ ሮብና ዓርብ። በአሁኑ የዋለው ሮብ ነው። ጋድ ይባላል። እንዴት ነው? ይበላል አይበላም? እስኪ ያጻፉልኝ እስቲ እኔ እስካስደምጣችሁ ይሄን ቪዲዮ ይሄን መረጃ። የፍስክ ምግብ ይበላል አይበላም? የ2018 የኢየሱስ ክርስቶስ በዓለ ልደት ሮብ ላይ ስለዋለ ማለት ሊቀ ሊቃውንት ስሙር አላምረው አስደናቂ ይሁን ትንታኔ በሚያምር አንደበት በሚጣፍጥ ቃላቸው ጠይቀው ይመልሳሉ። እናንተ ግን እስከዛ ከራሳችሁ ጋር አውሩ። ኢየሱስ ክርስቶስ ረቡዕ ወይም ዓርብ ልደቱ ቢከበር ረቡዕና ዓርብ ስጋ ይበላል አይበላም? አቤት እስኪ ወንዶች ንገሩኝ፣ ይበላል አይበላም? አይበላም አይደለ? እህቶች በክርስቶስ ዓርብ ወይም ረቡዕ ልደቱ ቢውል ይበላል አይበላም? ፍስክ በነገራችን ላይ ስብከተ ወንጌል ኪሳራ መሆኑ የሚገባኝ ይሄንን እያሰብኩ ነው። እኛም ዝም ብለን አሁን እንደክማለን። አባቶች እንደው በቃ ሳይቋረጥ ቢያንስ በእኛ ስንፍና ምክንያት የቀረ ነገር የለም ለማለት ነው እንጂ እርግጠኛ ነኝ አሁን አይበላም ይበላል። በተለይ አይበላም ያላችሁት እንደው በትንሹ 30 ዓመት ሆኗቸዋል።
ወይም ከዛ በላይ አይደል? እና ይሄን ያህል ዓመት አልበላችሁም? የሚገርም እኮ ነው አንዳንዴ። እሺ ይበላል፣ አልበላችሁም ማለት ነው። በዚህ በአብይ ጾም እና አንዳንድ የገጠር እናቶቻችን አባቶቻችን አብይ ጾም ሲጾሙ ይኖሩና በዓለ ሃምሳ ላይ አረቡና አርብ ይበላል አይበላም? እና በጣም አንዳንድ እናቶች አረ እኔ አርብ ስጋ አልበላ የፈለገው ታምር ቢሆን በ50 ቀን በፋሲካ እንኳን ረቡና አርብ ስጋማ ይበላሉ። አረ እንደው እኔ ይቀፈኛል የሚሉ ያንን ይዛችሁ መሰላም ይቀፋችኋል። አረ የሚቀፋችሁ እሱ ራሱ የሚቀፈው ነገር ነው። እናንተ መቅፈፍ ያለበት ምን ማለት ነው? ስርዓቱን የሚበልጠው ከስራ ስርዓት ይበልጣል። ምን አልኳችሁ? ከስራው ምን ይበልጣል? ስርዓት የሌለው ስራ ተቀባይነት ስለሌለው ከጾማችን ይልቅ አጿጿማችን ይበልጣል። ቅድም እንዳልኩት ማለት ነው። ዝም ብሎ ስለ ጾመ ሰው ዋጋ የለውም። እንዴት ጾመ፣ በምን ጾመ ሚለው ነገር ከሌለ ማለት ነው። ከስራ ስርዓት ይበልጣል። ስርዓት የሌለው ምንም ነገር ዋጋ የለውም። ትምህርት እንዳይሰፋ እንጂ ያለ ስርዓት የጾሙ ግን ጥቅም ያጡ፣ ያለ ስርዓት እግዚአብሔርን ያከበርን የመሰላቸው ግን የተቀሰፉ፣ ያለ ስርዓት ታቦተ ጽዮንን እንነካለን ያሉ ግን የተቀሰፉ እንዲህ አይነት ሰዎች አሉ። እና ረቡዕና አርብ ቢውል የጌታችን የኢየሱስ ክርስቶስ የልደት ቀን ምን አላችሁ? ይበላል አይበላም? እርግጠኛ ነኝ የሆነ ዓመት ላይ ደግሞ ብትጠየቁ አይበላም የሚልም ሰው አለ። የተለመደ ነው። እሺ ለዛሬ ግን ይበላል የሚለውን እንዳትረሱት። ይበላል። ነገር ግን ለምሳሌ ረቡዕ ከሆነ መቼ እንጾማለን ማለት ነው? ማክሰኞ። አርብ ከሆነ መቼ እንጾማለን? አሁን እቺ ትንሽ ልትከብዳችሁ ትችላለች። ቀጥሎ የምለው ነገር እንግዲህ እግዚአብሔር ይርዳችሁ እኔንም ይርዳኝ። አሁን ለምሳሌ ረቡዕ ሲሆን ማክሰኞን ጾም። ማክሰኞ እኮ በራሱ ጾም ነው። የጾመ ነቢያት ከህዳር 15 ጀምረን ይዘው የመጣ ነው። ጾም አለ፣ ያልተቋረጠ ጾም። በጾሙ ላይ ምን ጾም አለ? በጾሙ ላይ ጾም የለም። ስለዚህ ለምን እንጾማለን ነው። ጥሩ። አሁን በጾም ላይ ጾም የለም ብለውኛል። እዚህ ጋር የትኛው እርሰው ነው ታዲያ? እሺ ለምሳሌ ዛሬ ቀኑ ማን ነው? አቤት ዛሬ ጾመዋል አይደለም? አቤት ጾመዋል አልጾሙም? ዛሬ እሺ ጾመዋል። የጾሙት ረቡዕ ነው ወይስ የነቢያትን ጾም ነው? አቤት አንድ ቀን ግን አዩት። በአንድ ጾም ላይ በአንድ ቀን አንዲት ቀን ናት ረቡዕ። ተመልከቱ። ረቡዕ በመሆኗ ይጾማል። ደግሞ ምን በመሆኗ ይጾማል? ከፋፍለው አልጾሙም አይደል? ከ1 እስከ 3 የረቡዕ ጾም፣ ከ3 እስከ 6 ደግሞ የነቢያት ጾም ብለው ከፋፍለውታል። ሳይከፋፈል እንዲሁ ነው አይደል የጾመው። ያኛውም አሁን ለምሳሌ ጌታችን የኢየሱስ ክርስቶስ ልደት ታኅሳስ 29 ረቡዕ ቢሆን 28ኛዋ ቀን ማክሰኞ 18 ሰዓት ነው የሚጾመው። አሁን ትጾሙታላችሁ። እኛ ራሱ አንጾመው እሱ ሌላ ጥያቄ ነው። ግን እንደ ስርዓት ነው የምነግራችሁ። እንደ ስርዓት ስንት ሰዓት ይጾማል አልኳችሁ? 18 ሰዓት። ቅዳሴውም ሌሊት እንደ ትንሣኤ እንደ ጥምቀት ቅዳሴ ሌሊት ነው የሚቀደሰው የልደት ቅዳሴ። ስለዚህ 18 ሰዓት እንጾመዋለን። ለምንድን ነው 18 ሰዓት የምንጾመው? ያቺ ቀን መጾም ያለባት 9 ሰዓት። ተመልከቱ። አንዷ ማክሰኞ ጋድም ናት፣ ደግሞ ምንም ናት። ነገሩ ጾመ ነቢያትም ናት። ምንም ናት አልኳችሁ? ለውጥም ናት። የረቡዕ ለውጥ ናት፣ ደግሞ እንደገና የነቢያትን ጾም ናት። አያችሁ? ልክ አሁን የዛሬው ረቡዕ ጾመ ነቢያትም ነው ረቡዕም ነው። እንዴት በጾም ላይ ጾም አለ እንዴ ብለን አሁን ረቡዕን ጠይቀናል። በጾም ላይ ጾም የለም ብለን ረቡዕ ላይ አልተከራከርንም። በረቡዕ ጾም ላይ የነቢያትን ጾም ደርበን እየጾምን ስለሆነ፣ በተመሳሳይ መልኩ ያቺ ማክሰኞ የመጨረሻው ቀን ወይም ሐሙስ የመጨረሻው ቀን ተደርቦ ምን ይላል እንግዲህ ይበላል ነው። ጥያቄያችሁ የተመለሰ ይመስለኛል። ብዙዎቻችን ጥያቄ ስለሚፈጥርብን ማለት ነው። በእርግጠኝነትም ኮመንት እንደምታደርጉም አምናለሁ። ያው 18 ሰዓት ነው የሚጾመው፣ ግን ደግሞ እንደ አቅማችን ልክ ነው የሚጾመው። ግን ጾም ላይ ጾም እንዳለ ለማበከር እንወዳለን።
ወደዚህኛው መረጃ ላምራ አይደለ 68 ዓመታት ሙሉ ከነበረበት እስልምና የተለወጡት አባት አስደናቂው ክስተት በኮማ ውስጥ ሆነው በህመም ውስጥ ሆነው የሰጡት ምስክርነት ግብጽን ያስደነገጠው አስደናቂው እውነት እና አድምጥና ትንታኔ እንሰጥበታለን። እግዚአብሔር በምን አይነት ልክ ውስጥና በምን አይነት ሁኔታ ውስጥ እንደሚገለጥ አናውቅም። ይህን ቪዲዮ ስታዩ ትማሩበታላችሁ፣ ግን ሁላችሁም በደንብ አድርጋችሁ ላይክ ያደረጋችሁ መሆን አለበት። ለብዙሃኑ ይዳርሰን። ቢያንስ ከ300 ከ400 በላይ ላይክ ይኖረው። I saw him. I saw Jesus. Yallah, Jesus, forgive me. Forgive me, please. I am sorry. I am sorry. Please, please have mercy on me. I don't want to die like this. I don't want to die. Jesus, I repent. ስሜ ማሊክ ሐሰን ይባላል። 68 ዓመት አልፎኛል። ከተኛውበት የሞት አልጋ ከኮማ ውስጥ ኢየሱስን በመጣራቴ በነበርኩበት ሀገር በከፍተኛ ሁኔታ መነጋገሪያ ነበርኩ። ካይሮ በሚገኘው ሆስፒታል ውስጥ ምህረትን ለኢየሱስ እየጠየቅኩ ነበር። እንደምታዩኝ እድሜ ሄዷል። በዚህ ከተማ እጅግ በጣም ለረጅም ጊዜ ኖሬያለሁ። ካይሮም ቀላል ከተማ አይደለችም። ብዙ ሰዎች፣ ብዙ መኪኖች ይተላለፉባታል። ላለፉት 40 ዓመታት በዚህ ከተማ ውስጥ የሚኖሩትን ሰዎች በተለያዩ ነገሮች አገልግያቸዋለሁ። በማማከር ደግሞም የተጣሉትን በማስታረቅ በብዙ ነገሮች ስሜን ገንብቻለሁ። እዛ በላይ ደግሞ በመንደራችን ውስጥ ላለው መስጊድ የደጅ ቁልፍ እኔ ጋር ነበር። በእርግጥ ትልቅ መስጊድ ባይሆንም ብዙ ሰዎች ግን ይመላለሱበታል። ሁል ጊዜ በማለዳ ተነስቼ ገና ፀሐይ ሳትወጣ መስጊዱ ጋር ደርሳለሁ። በሩንም ከፍቼ ውስጡን በደንብ አድርጌ አጸዳዳለሁ። በመስጊድ ውስጥ ተገኝተው ለሚሰግዱ ሰዎች መስጊዱን የተመቻቸ ማድረግ የማለዳ ስራዬ ነበር። ይህ ስራዬ ለኔም ሆነ ለነዋሪው ትልቅ አገልግሎት ነው። በተለይም ለኔ ደግሞ ልክ እንደ ክብር ቦታ ነው። ሰዎች እጅግ በጣም ያምኑኛል። ሰዎች እርስ በእርስ በገንዘብ ምክንያት ሲጋጩ ማሊክ ጋር ይመጣሉ። ወጣቶች ትዳር መመስረት ሲፈልጉ እኔ ጋር መጥተው ምክርን ይጠይቁኛል። በቃ ባላጋንን ለስፍራው ምሰሶ ነበርኩ። ልክ በድንጋይ የተሰሩ ምሰሶ። በመንደርተኛው እንደዚህ ልከበር እንጂ በውስጤ ትልቅ ውሸት እየኖርኩኝ እንደሆነ ይሰማኝ ነበር። ይህንን ትልቅ ውሸት ግን ማንም ሰው ሊያይም ሆነ ሊነቃ አይችልም ነበር። ምክንያቱም እየሰረኩ አልነበረም፣ እየዋሸው አልነበረም፣ ወይም ደግሞ እንደሚታዩት ሰዎች አልኮል አልጠጣም። ደግሞም ለባለቤቴ እጅግ በጣም ታማኝ ነኝ። በልቤ ውስጥ ግን ባዶነት ይሰማኛል። ምናልባትም ላለፉት 20 ዓመታት በዝምታ ውስጥ በባዶነት ውስጥ ኖሬያለሁ። ምናልባትም መስጊድ ውስጥ ገብቼ ስጸልይ ሰዎች ከልቤ እያመሰግንኩ እየጸለይኩ ይመስላቸዋል። ነገር ግን የተለምዶ ጸሎትና በአፌ ላይ የሚመጣውን ብቻ ነበር የምናገረው። በቃ እምነቴ ሙሉ በሙሉ ተሸርሽሮ አልቋል። ብትጠይቁኝ እምነቴ ለምን እንደሞተ እኔ ራሱ አላውቅም። ምናልባት ዕለት ዕለት መሯሯጥና ዕለት ዕለት ተደጋጋሚ ነገር ማድረግ ይሆን አላውቅም። ብቻ እምነቴ ግን ባዶ ሆኗል። ምናልባትም የድግምግሞሽ ሕይወት ሲደጋገም ይከብዳል። ነገር ግን ልክ አንድ ተዋናይ በመድረክ ላይ እንደሚያቀርበው አይነት ሕይወት እየኖርኩኝ መስለኝ ነበር። አስቡት እስኪ፣ በየቀኑ የምተውነውን ገጸ ባህሪ እላበሳለሁ። ነጭ የሆነ የተንዘራፈፈ ቀሚስ ለብሳለሁ። ከዛ በኋላ ቆቤን ደግሞ ከጭንቅላቴ በላይ አስቀምጣለሁ። ከዛ በኋላ ቅዱስና ቁም ነገር የተሞላ የሚመስል መልክን አሳያለሁ። ከዛ በኋላ ላለፉት 20 ዓመታት ሳስመስል የነበረውን ገጸ ባህሪ ቀኑን ሙሉ ለማስመሰል እዘጋጃለሁ። እውነቱን ነው የምነግራችሁ፣ እጅግ በጣም ይከብዳል። ትልቅ ሚስጥር እንደመሸከም ያክል ነው። ሰዎች በየቀኑ ከአክብሮት የተነሳ መጥተው እጄን ይስሙኝ ነበር፣ ግን ውስጤ ሙሉ በሙሉ ድርቀት ነበር። ኮማ እንግዲህ ለ3 ቀናት ተኝቶ ድንገት መድህን ዓለም ኢየሱስ ክርስቶስ ተገልጦለት ምስክርነትን ሰጥቷል። ላለፉት 20 ዓመታት የባዶነት ኑሮ ይኖር ነበር። የትወናን ህይወት ይኖር ነበር። አስመስል ነበር። ስታያለሁ መስላለሁ ግን የለውም። ሲያዩኝ ደስ የተሰኙ ይመስላሉ ግን አይደለሁም። ባዶነት ውስጤን ይከበዋል። ባዶነት ውስጤን ይወራዋል። ይሄንን የተናገሩት ከ68 ዓመታት በኋላ
ክርስቶስ የተገለጠላቸው የሙስሊም ኢማም ናቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምን ያህል ልክ ውስጥ በምን ያህል ጊዜ ውስጥ እንደሚጠራን እናውቅ። በየትኛውም የህይወት አቅጣጫ ውስጥ ልንኖር እንችላለን። በየትኛው በሌላ ቤተ እምነትም ሆነን ሰባኪ ብዙሃኑን የምንመልስ ላለንበት እምነት ላለንበት ተቋም ወይም ደግሞ የእምነት ቦታ ከፍተኛ ጥብቅና ላይ ብንቆም ልንሆን እንችላለን። ጳውሎስ የሮማን ሕግ የጠበቀ ስለሚመስለው ክርስቲያኖችን ያሳዳል። ይሁዲነትን እጅግ አድርጎ አጥብቆ ስለሚወደው ክርስቲያኖችን ይጠላ ነበር። በሱ መነጽር ሲታይ ልክ ነው፣ እውነት ነው። በሱ መነጽር እውነቱ ግን የትኛው ነው? የክርስቲያኖች ህይወት ነበር እውነት። ጳውሎስ ሳኦል የሄደበት መንገድ ግን ትክክል ነበር በራሱ መንገድ። ሳኦል ስለምን ትረግጠኛለህ ይላል። 440 ጊዜ በሕማመ ክርስቶስ ጊዜ ክርስቶስ መስቀሉን ይዞ በሚሄድበት ጊዜ ረግጦታል። ኋላ በደማስቆ ብርሃን ተመቶ ሳኦል ጳውሎስ ተሰኘ። ምርጥ ዕቃዬ ብሎ እስኪጠራው ሰማያትን እስኪያይ 14 መልእክታትን እስኪጽፍ ብርሃናተ ዓለም እስኪባል ደረሰ። ይታያችሁ አሳዳጅ የሆነው ጳውሎስ ተሳዳጅ ሆነ። ገፊ የነበረው ጳውሎስ የሚገፋ ሆነ። መስቀል የሚረግጥ የነበረው ጳውሎስ መስቀል ተሸክሞ የሚረገጥ ሆነ። ክርስቶስን እግር በእግር የተከታተለ የሚወጋው ጳውሎስ ስለ ክርስቶስ እግር በእግር የተከታተሉ ወጉት በመሆኑ የክርስቶስ ወዳጅ በመሆኑ አፍቃሪ ክርስቶስ በመሆኑ ጳውሎስ ከመባሉ በፊት ሳኦል በሆነበት ሰዓት ነው እግዚአብሔር ፈልጎ ያገኘው። ልክ እንደዚህኛው አይነት 68 ዓመታት ነው እስልምናን ሲያስተምር ሲሰብክ ነበር። ክርስቶስ የሚጠራበት ጊዜ ደረሰና ና ልጄ ብሎ ጠራው። መቼ እንደሚጠራን አናውቅም። መቼ እንደሚያነቃን አናውቅም። መቼ እንደሚሰበስበን አናውቅም። መቼ ወደ ትክክለኛው መንገድ እንደሚያመጣን አናውቅም። በመጽሐፍ እንደተጻፈው ውጡ፣ ወደ መንገድም ውጡ፣ ጠይቁ፣ እውነተኛይቱ መንገድ የትኛዋ እንደሆነች እወቁ፣ በእርሷም ላይ ተረማመዱ። ይህች እውነተኛይቱ መንገድ፣ ይህች ቀጥተኛይቱ መንገድ፣ ይህች ትክክለኛይቱ መንገድ ክርስትና ናት፣ ኦርቶዶክስ ናት። መች ግን ወደዚህኛው መንገድ እንደሚጠራን አናውቅም። ጠባብ ናት ይላል። ብዙዎች ተጠሩ፣ ጥቂቶች የተመረጡ ጥቂቶች ግን መጡባት። እኔ በጣም የተገረምኩበት ታሪክ ነው። ዛሬ ወደ ክርስትና መጥተው ምስክርነትን የሰጡ ግብፅን ያስደነገጠው ምስክርነት በካይሮ የተሰማው እውነት ክርስቶስ የተገለጠበት ድንቅ ታሪክ ነው። ለብዙሃኑ ይዳረስ። በእውነት መጋቢ ሐዲስ ሮዳስ ታደሰ ካልቆረባችሁ ገነት መንግስተ ሰማያት አትገቡም ይሉናል። ገነት መንግስተ ሰማያትም አትገቡም ካልበላችሁት ካልጠጣችሁት። ያቼን አልበጠስም። እሱ ደግሞ ለዲያቆኑ እንደሚያስረክብ ለስጢፋኖስ አይደል? ስጢፋኖስ በረከት ይደረብን፣ ነገ እናከብረዋለን። ተመልከቱ። ይሄ ታዲያ በምኑ እንደው እውነት እንደው በደንብ እርገተ ዕጣኑን ብታዩት 13 ነው። በቁጥር ነው መሰብከው ቤተክርስቲያን 13ቱን ሕማማተ መስቀል በስጋ ሙዝ መለኮት መቀበሉን 21 ጊዜ ካህኑ የባረኩ ክርስቶስ የተቀበለውን መከራ ማሰብ። ማን የተቀበለው? ለ21 ሰዓታት ማታ ሐሙስ 3 ሰዓት ተያዘ። ሌሊቱ 9 ሰዓት ሙሉ መከራ ነበር። አርብ ደግሞ ከጠዋት እስከ 9 ሰዓት ቅድስት ነፍሱን እስኪለይ 18 ሰዓት ሞላ። 3 ቀን 3 ሌሊት በከርሰ መቃብር አደረ። ሲደመር ስንት ሆነ? 21። አቤት! በቁጥር ምሰብከው፣ በእርገተ ዕጣን ምሰብከው፣ በቡራኬ ምሰብከው ማናት? እቺ ቤተ ክርስቲያን ናት። ስለዚህ ስብከት ብላ ነው በቃ። አሁን የሚቀጥለው ደግሞ ብርሃን ነው ትላለች። የነፍስ እረኛ ነው ትልና ታኅሳስ 29 በቤተልሔም ተወለደ ብላ
ትዘምራለች እቺ ቤተክርስቲያን። ደስ አይልም? ደስ አላላችሁ? ደስ ይላል። በጣም ደስ ይላል። ሁሉም ውስጥ ታገኘዋለች። አባ ጊዮርጊስ ዘጋስጫ በረከቱ ይደርብን። እኔ ካሳተምኳቸው 30 መጻሕፍት ውስጥ አንድ 4ቱ የአባ ጊዮርጊስ ዘጋስጫ ናቸው። በጣም ወደው ሊቅ ነው። ተርጉሜ አንድምታ ሰርቼላቸው ታትመዋል፣ ቆይተዋል። መጽሐፈ ምስጢር ላይ ምን ይላል መሰላችሁ? ክርስቶስን ሁሉም ጋር ይገኛል። የገነት ዛፍ ብለን ስንጠራው በአዳም ዘንድ ይገኛል። በማን ዘንድ? የሰመረ መስዋዕት ስንለው በአቤል ዘንድ ይገኛል አለ። ድንቅ ነው እኮ። ህብስትና ወይን ስንለው በመልከ ጼዴቅ ዘንድ ይገኛል። ወዳጅ ስንለው በአብርሃም ዘንድ ይገኛል። በግ ብለን ስንጠራው ካልቆረባችሁ ገነት መንግስተ ሰማያት አትገቡም። የቅዳሴውን ምስጢርን በማውሳት ነው የተናገሩት መምህራችን። ደስ የሚያሰኝ መልእክት ነው። የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች ቪዲዮ መረጃ ማስረጃዎች በቀጣይ የምመለስ ይሆናል። ስናበትኩኝ። ሰናይ ቆይታ ይሁንላችሁ።